The father forgets. ሊቪንግስተን ለርንድ። የጽሑፉ መልእክት በአጭሩ የሚከተለውን ይመስላል። ስማ ልጄ፣ ይህን የምልህ ተኝተህ እንቅልፍ እንዲወስድህ ነው። ብቻዬን ሳልታይ ክፍልህ ገባሁኝ። ከጥቂት ደቂቃዎች በፊት ቤተ መዛግብት ውስጥ ጽሑፌን በማነብበት ወቅት ከባድ ጸጸትና የጥፋተኝነት ስሜት ስለተሰማኝ ወደ መኝታ ክፍል ገባሁ። የማስባቸው ነገሮች ያሙኝ ነበር። ልጄ በነገር እየነዘነዝኩህ ነበርም። ልብስህን በምትለብስበት ጊዜ ፊትህን በአግባቡ ባለመታጠብህ ሰደብኩ። ጫማን ባለመጥረግህ በነገር ሸነቆጥኩ። የያዝካቸውን ነገሮች ወለሉ ላይ ሳትጥል ጠርቼ ጮኩብህ። በቁርስ ሰዓት ስህተት አገኘሁብህ። ምክንያቱም አንዳንድ ነገሮችን ከማንበብህ ሌላ ምግብህን ባንዴ ላጥ ስላደረግከው ነበር። ክንዶችህን ጠረጴዛ ላይ አሳርፈ ብዙ ቅቤ ዳቦህን ቀባኸው። ለመጫወት በወጣበት ወቅት እኔ ወደ ባቡሩ ስገባ አባዬ ደህና ዋል ስትለኝ እኔ ግንባሬን ቋጥሬ ተጠንቀቅ አልኩ። ከዚያ እንደገና ከሰዓት በኋላ አመሻሽ ላይ ስመጣ በጉልበቶች ተንበርክከ ብጅ ስትጫወት አገኘው። በጓደኞች ፊት አሳፍሬ ወደ ቤት እየነዳሁ ወሰድኩ። ከዚያ ቤተ መጻሕፍት ውስጥ በማንበብህ ወቅት ፈራ ተባ እያልክ ስትገባ ስለረበሽከኝ በቁጣ ቀና ብዬ ሳይ ወደ በሩ አመራ። በዚህ ወቅት ምንድን ነው የፈለግከው አልኩ። አንተም ምንም ሳትናገር ሮጠ ወጥተህ መጥተህ አንገቴ ላይ ተጠምጥመህ ሳምከኝ። እኔን የመናቅ ግምት ሳትሰጠው ጥርቅም አድርገህ አቅፈኝ ነበር። ከዚያ ሮጠህ ሄድክ። ከዚያ በኋላ ነው ልጄ ከእጄ ሾልኮ ሲወድቅ የሚያም ፍርሃት ሰውነቴን ይወረረኝ። ለመሆኑ አጉል ልማድ ምን እያደረገኝ ነው? ይህ ስህተት የሚፈልግና ማስጠንቀቂያ የመፈለግ አባዜ ለምን በአንተ በልጄ ላይ ሰነዘሩ የሚል ቁጭትም አደረብኝ። ከጸባይ ብዙ ጥሩ ነገሮች አሉ። ዛሬ ምሽት ወደ አልጋ ቀርቤ በሀፍረት ተንበርክኬ ራሴን ኮኘኘዋለሁ። ከእንግዲህ እንዲህ ያለውን መጥፎ ነገር ላለመስራት ቃል እገባለሁ። ስትነቃ ብገልጽል ሊገባህ ስለማይችል ነው አሁን ተኝተህ እመኝታ ክፍል ውስጥ ንስሐ የገባሁት። ከዛሬ ጀምሮ ለአንተ እውነተኛ አባት እሆናለሁ። ስትከፋ እከፋለሁ፣ ስትስቅ እስቃለሁ። መጥፎ ነገር ለመናገር ሲዳዳኝ ይህ ምን ያውቃል ሕፃን ልጅ ነው ብዬ ራሴን አርማለሁ። እኔ ያየሁት ትልቅ ሰው አድርጌህ ነበር አውቃለሁኝ። አሁን ሳይ ግን ገና ሕፃን ነህ። ትናንት በእናትህ እቅፍ ውስጥ የነበርክ መሆንን ረስቼ ከአቅምህ በላይ ጠይቄህ እንደነበር አሁን በግልጽ ተረድቻለሁ ይላል። ስለሆነም ሰዎችን ከመኮነን ይልቅ እነሱን ለመርዳት እንሞክር። የሚሰሩትን ለምን እንደሚሰሩ ለማወቅ እንሞክር። ይህ ደግሞ ከትችት ይልቅ የበለጠ ትርፋማና ደስ የሚል ነው።